ቤተሰቦች እኔ ማለት ነው እዚች ምድር ላይ ብዙ አይነት ጅል ሰው አይቻቃል፣ ግን ማለት ነው እንደ ደስታ አይነት ጅል ሞኝ ሰው አይቻላል። የምሬን ነው። እንዲህ ጅል ብቻ የእሱ ሞኝነት በጣም በዛ። እውነቴን ነው። አሁን ለምሳሌ ወንድ ልጅ ሲያፍቅር ጅል ይሆናል የሚባል ነገር እንዳለ እኮ ሁላችንም እናውቃለን አይደል? ግን የእሱ ከጅላጅልነትም አልፎ በቃ ከጅላንፎነት ከሁሉም አይነት የጅል አይነቶች አልፏል። የምሬን ነው። እንደዚህ ለምን እንዳልኩ በቪዲዮ መጨረሻ አንድ ላይ ጠቅላላ አድርጌ ማወራው ይሆናል። በእርግጥ ማለት ነው አይሆንም የሚባል ነገር የለም እስካሁን ማለት ነው። ጽናትህን ምናምን ነገር አደንቃለሁ። አይሆንም የሚባል ነገር እቺ የኔ አባባል ናት። መቼም እዚች ምድር ላይ አይሆንም የሚባል ነገር የለም። የሆነ ነገር ሳናስበው ተከስቶ ምናምን ነገር አይሆንም የምንለው ነገር ወይ ደግሞ እምቢ ያለ ነገር የሆነ ሰዓት ላይ እሺ ብሎ ምናምን ነገር ሊያጋጥመን ይችላል። የሆነ ሰዓት ላይ እኮ በቃ ደስታም እንደዚህ ተጃጅሎ ምናምን ነገር ሩታን ሊበላት ይችላል። በነገራችን ላይ የምሬን ነው። ለዛ ነው እኔ አሁን የምጠረጥረው ብዙ ጊዜ የምፈረው ምናምን ነገር ይሄ ልጅ እንደዚህ ግም ምናምን ነገር ብሎ እንትን አልፈታ ብለህ ካላት ሩታን እንግዲህ ማግኘቱ አይቀርም ከተወሰነ ጊዜ በኋላ። እኔ እንዲያውም ማለት ነው መጀመሪያ አካባቢ ቪዲዮን ገና ስጀምርና ሳይ ምናምን እንደመሰለኝ ታውቃላችሁ፣ ነገርየው አሁን ሩታ እሺ ብላ ደስታን ተቀበለው አብርሽን ለመመለስ በቃ ሌላኛው አይነት መንገድ ምናምን ነገር መስሎኝ ነበር። እንዲያውም እሱ ራሱ ሊያናደኝ ነበር፣ ግን እንደዛ አለመሆኑን ሳቅ ትንሽ አረጋጋኝ። ነገርየው አብርሽን ለመመለስ መስሎኝ ነበር። እስቲ እንደኔ መጀመሪያ አብርሽን ለመመለስ የመሰላችሁ ሰዎች ግን ለነገሩ እሷ ኢቭን ለመመለስ ባታረገ ራሱ ማለት ነው የምርም አሁን ደስታን ብትቀበለው አብርሽ እየሮጠ እዛ ቤት ይመለሳል። እርግጠኛ ሆኜ የምናገረው ማለት ነው። አርፎ አይቀመጥም። ሩታን ከሌላ ወንድ ጋር ምናምን ነገር አይቶ አብርሽ በሰላም ምናምን ነገር ኑሮዬን ልቀጥል ብሎ ሊቀጥል አይመስለኝም። እንደዛ አይመስለኝም። ግን እኔ አሁን ጥያቄ የሆነብኝ ነገር ማለት ነው ደስታ ይህን ያክል አሁን እሷ አብርሽ እንደምትወደው እያወቀ ይህን ያክል በቃ ለአብርሽ ያላት ፍቅር ምንም ይሄ ትንሽም ቅንጣት ታክል እንዳልቀነሰ እያወቀ ቢያገባት ራሱ ቆይ ልቡ አርፎ ይቀመጣል? እኔ እኮ ጥያቄ የሆነብኝ ነገር ማለት ነው ልቡ አርፎ ይቀመጣል? ምክንያቱም የምታፈቅረው እሷ አብርሽን ነው፣ ሌላ ማንንም አይደለም። የፈለገ ወንድ ቢደረደር እርግጠኛ ነኝ ሩታ አይኗን ከአብርሽ የምታነሳ አይመስለኝም፣ በዚህ አካሂዷ ማለት ነው። ምናልባት በጊዜ ሂደት እኮ ማለት ነው የእሷን ፍቅር ሊቀንስና ጀስት ሌላ ሰው ልትወድ ምናምን ነገር ትችላለች። ምን ያክል ታማኝነትን ራሱ ይናገራል። ይሄ እንትን ጀስት ልትናደድ ብዙ ስህተቶችን ልትሰራ ምናምን ነገር ትችላለች። ግን መጀመሪያ ለወደደችው ሰው ለልጇ አባት ለባሏ ምን ያክል ይሄ በፍቅር ታማኝ እንደሆነች ምናምን ነገር ይናገራል። አብርሽ ቢሆን እኮ ይሄኔ እሺ አሁን እሱ በሌለበት ስለሱ አላነሳም፣ በሱ ቻናል ስላልመጣው ማለት ነው። ግን ብቻ ጀስት ሩታን በዛ አደንቃታለሁ እውነት ለመናገር ግን ማለት ነው። የምሬን ነው። አሁን ለወንዶች በጣም ደስታ ትንሽ ትምህርት እየሰጠን ነው ብዬ አስባለሁ። ሁለት ትምህርት ነው እኔ አሁን በበኩል ማገኘው። አንደኛው ትምህርት መሰላችሁ፣ አንደኛው ፈጽሞ እንደዚህ አይነት ስህተት እንደ ደስታ መስራት እንደሌለብኝ። ምክንያቱም እንደዚህ ኢግኖር እየተደረገ ለስንት ጊዜ ለወራት እኮ በስመ አብ ለወራት እንደዚህ ኢግኖር እየተደረገ መቆየት። እኔ አሁን እንደዚህ አልማርም ማለት እንደሱ ማድረግ እንደሌለብኝ እማራለሁ። ሁለተኛ የምማረው ነገር ደግሞ ትዕግስት ነው አውቃለሁ። አሁን በዚህ ሰዓት ሁለት የተለያየ ነገር ነው እያወራክ ያለው ልትሉ ትችላላችሁ። ያኛው ግን መታገስ ያለመታገስ ጉዳይ ሳይሆን ያኛው መናቅ ነው። ያ ሁሉ ጊዜ ምናምን ነገር መናቅ ብቻ ሳይሆን ሰው ካልተፈቀረ ካልገባው እንትን አይደለም። ሩታ በእርግጥ ንቃውም አይደለም። እንዲሁም እንደሷ ያከበረው ሰው የለም፣ ደስታን ማለት ነው። እንደ ሩታ ያከበረው ሰው የለም። እዚህ ጀማው ምናምን ነገር ዝም ብሎ ነው የሚያሽቀብጠው። ሩታ ናት እስከዛሬ ድረስ የማይገባውን ክብር ምናምን ነገር ሁላ ስትሰጥ የነበረው። ምክንያቱም ትቻለሁ ይላል አንዴ እንደገና ተመለሻለሁ ይላል። ግን በዛ ሁሉ እንዳይጎዳ ብላ እንዳይሰማው ምናምን ነገር ብላ እንትን ብላለች። ሌላ እንማርበት ያልኩበት ምክንያት ትዕግስት ደግሞ ትንሽ አንዳንዴ ያስፈልጋል አይደል? በጣም ለምንፈልገው ነገር ትዕግስት በጣም ያስፈልጋል። እና ሁለት የተለያዩ ነገሮች ቢኖሩም ግን ሰሙና ወርቁ ከገባችሁ ይገባችኋል ከደስታ የምንማራቸው ነገሮች ማለት ነው። እና ጠብቁ ወንዶች እስቲ እንደ ደስታ ምናምን ነገር ለወራት ለሶስት ወር ምናምን ነገር አበባ 10 ይዛችሁ እየመጣችሁ ጠብቁ እዚህ ምድር ላይ ማለት ነው። እኔ በጣም ፈጽሞ ማልጠብቀው ነገር ምን መሰላችሁ? ሩታን ከደስታ ጋር አንድ ላይ ሆኖ ማየት፣ አብርሽን ደግሞ ከሄርሜላ ጋር ከወራት በፊት አሁን መለስ ብላችሁ ብትጠይቁኝ ፈጽሞ ማላስበው ነገር ነው። ግን አሁን እንግዲህ ነገሮች ወደዛ እያመሩ ነው። አብርሽም እንግዲህ ሄርሜላን ከቡዜ ጋር ከቤተሰቡ ጋር ማስተዋወቅ ጀምሯል እንግዲህ። እና እነዚህ ነገሮች ሁለት የተለያዩ አይነት እንትኖችን ጥንዶችን በቃ ጭንቅላቴ ሲጀመር አብርሽና ሩታን ነጥሎ አይቶ አያውቅም ጭንቅላቴ። ግን ይኸውና ለዛም ነው አይሆንም የሚባል ነገር የለም ምናምን ነገር ምለው። ግን እስቲ ጀስት እኔ አላውቅም፣ በዚሁ ከቀጠለ ደስታ ምናልባት የሩታን ልብ ሊያገኝ ይችላል ብዬ አስባለሁ። ብቻ ለማንኛውም ቤተሰቦች እስቲ ያው ወደ ቪዲዮ ከመግባቴ በፊት ብዙ እንደለፈለፍኩ ይታወቀኛል። ግን ያው ትንሽ ትኩስ መረጃ አይደለች ትኩስ ነገር ስለሆነች አውርቼበት ምናምን ነገር ሞቅ አድርጌ ወደ ቪዲዮ ልግባ ብዬ ነው።
ለማንኛውም እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እናንተ በያላችሁበት ግን ደህና ናችሁ? ሰላም አላልኳችሁም? በቀጥታ ወደ ወሬ ገቡ። በጣም የወሬ ጥርፊያ እኮ አቤት አቤት ሀበሻ መሆኑ። ለማንኛውም ደህና ናችሁ በያላችሁበት? እግዚአብሔር ይመስገን እኔ እንግዲህ ደህና ነኝ። ደህና ሆኜ ቪዲዮ እየሰራሁላችሁ ያሉት። ግን ከዚህ ወደ ቪዲዮችን ከመግባታችን በፊት ማለት ነው እኔን የማታውቁኝ ሰዎች ሰብስክራይብ አድርጋችሁ በጊዜ ብታውቁኝ ይሻላችኋል። የምሬ ነው። የጉራ ምናምን ነገር አይደለም። በጊዜ ብታውቁኝ ይሻላችኋል። ሰብስክራይብ አድርጉ። ቪዲዮ ደግሞ እንደሚመቻችሁ እርግጠኛ ስለሆንኩ ማለት ነው ቪዲዮን ላይክ እያደረጋችሁ ብትጀምሩ ደስ ይለኛል። እስቲ ደግሞ ወደ 10 ሺህ እየተቃረብን ነው። ወደ 10 ሺህ 400 ምናምን ነው የሚቀረን፣ 450 ምናምን እንደዛ ነው የሚቀረን። እሷንም እስቲ እቺን ሳምንት ሞላ ብናረጋት ታሪክ ነው የምንሰራው። ብቻ ለማንኛውም ወደ ቪዲዮ እንግባ። በጣም ወሬ ያበዛውባችሁ። ሩታ ጨንቋታል። የምሬ ነው። አሁን ገና ሲገቡ ጀምሮ ማለት ነው ሩታ ምን ያክል እንደጨነቃት ምናምን ነገር እያሳየች ነበር። እንግዲህ ጀስት ፊቷ ሊዋሽ አይችልም። ምንም ቢዋሽ አይና ያዋሽ ምናምን ነገር የሚባል ነገር አለ አይደል? እና ጀስት ልትዋሽ አልቻለችም ሩታ ማለት ነው። ግን ገና ቪዲዮውን ስትጀምሩ ውስጥ እንደ እኔ ትንግርት የሆነባችሁ እንዴ ሩታ አሻለች እንዴ ምናምን ነገር ብላችሁ የደነገጣችሁ ሰዎች እኔ ደንግጫለሁ። የምሬ ነው። ሩታ እሺ ብለው ምናምን ነገር ከሆነ ብዬ ተጣደፌ ነበር እንዲሁም ቪዲዮን ነገር ያየሁትና እንትን ያልኩት። እኔ ግን ግርም የሚለኝ ሰው እንዴት ነው እርግጠኛ ባልሆነበት ነገር ያዙኝ ልቀቁኝ ምናምን ነገር የሚለው? እርግጠኛ ሆኖ ሲጨፍሩ ሲያሸበሽቡ ምናምን ሁላ ሽማግሌ 2 ጊዜ ሲልክ ምናምን አረተው። የመጀመሪያዎችን ፍንዳታ የሆኑ ሰዎችን ለቀቀ። ወጣት ገና በትክክል ሱፍ ያለበሱ ሰዎችን። ከዛን ያንን እኔ በጣም የሰደብኩትን ሰማና ሌላ ደግሞ አሁን አማራጭ እነዚያ ትንሽ ጠና ያሉ ሰዎች ምናምን ነገር ላከ። እኔ ግን ሰው እኔ ምንም ባልተረጋገጠ ነገር እንደዚህ ይደረጋል? እንሺ አሁን ከዚህ በላይ ሞኛለን የምትሉኝ? ቆይ ከዚህ በላይ ይችላል? እኔ ከሱ በላይ ሆነ ጀድ ካሳያችሁኝ፣ ከሱ በላይ ሞኝ ካሳያችሁኝ ምን ልበላችሁ? ጀስት ወንድ ሆኖ የሚወልድ በሬ እንደዛ የሚባል ነገር አለ። በሬ ሲወልድ አሳያችኋለሁ። እሺ ለማለት የምሬን ነው። ግን ቆይ እኔ አሁን ማለት ነው ጥያቄ የሚሆንብኝ ነገር ማለት ነው ደስታ ይሄን ያክል ሩታ ላይ እየለፋክ ያለው በጣም እየለፋ ነው። እንግዲህ እያየን ነው ለስንት ወራት፣ ለ3 ወር ለ4 ወር አይሆን ደስታ አሁን ደስታ እንደዚህ ሩታን ብሎ ማስጨነቅ ከጀመረ በመሀል ትቻለሁ ብሎ ነው የተመለሰው። እንግዲህ የዛን ሰዓት ፈጣሪ ልቦናውን ሰጥቶ ነበር። እንግዲህ ያው የትም እንትን ሲል ምናምን ነገር አጥፍቶት ነው ከዱርዬዎች ጋር እየዋለ። በእርግጥ እኔ ዱርዬ ለቃል አጠቃቀም ይቅርታ፣ ግን የዛን ሰዓት ተመልሶ ነበር። ለምን እንትን እንዳላላቅም ግን ምን ቢያይባት ነው? ቆይ ደስታ ይህን ያክል ግምጭጭ አለው? ይህን ያክል በቃ ምን ቢያይ ሩታ ላይ አንድ የተለየ ነገር እስቲ ያየኸው ምን አለ? የሰው ሚስት የወለደች ምናምን ነገር ጀስት አሁን ለምሳሌ አላቅም ሰው አሁን ገና ሲያገባ ምናምን ነገር ሴት ልጅ ድንግል ብትሆን ምናምን በቃ ብዙ ነገሮችን እንትን ብሎ ነው። ግን አንተ ምን አይተህ ነው? ጀስት እውነት ለመናገር አሁን ሩታ ጋር ይሄ ይሆናል ንጽህናው የሚባለው ነገር አለ። ምክንያቱም እንዴት ልበላችሁ ጀስት ምን ያክል ውስጧ ንጹህ ነው ለማለት ያክል ነው። እና ግን አላቅም እኔ አሁን ለምሳሌ አግብታ የወለደች ምናምን ነገር ሴት ላይ እንደዚህ ግምጭጭ አልልም። በቃ የፈለገ በወዳት የፈለገ በፍቅራት ምናምን ነገር እንዳንተ እንትን አልልም። አላቅም እስቲ ደስታ ምን ለየት ያለ ነገር እንዳየህ ንገረኝ እስቲ። ክብር ማለት ይሄ ሴት ልጅ ማክበር ምናምን እኔ እንደ ደስታ የሚያምርበት ሰው አለ? እኔ ቆይ ጥያቄ እውነቴን ነው በጣም ጥያቄ የሆንብኝ። አሁን ወደ ዳኒና ወደ ሜሪ እንመለስ። ቤተሰብ ቆይ እናንተ በነፈሰበት እንትን መንፈስ አያስጠላችሁም? በነፈሰበት ሁሉ መሄድ ምናምን ነገር በአንድ ቀን እንዴት ሀሳባችሁን ቀየራችሁ? ቆይ ኧረ በኢየሱስ ስም የእናንተ እንዲሁም የእናንተ ይብሳል። እንዲሁም የእናንተ ማሽቃበጥ የእናንተ በቃ ያዙኝ ልቀቆኝ ማለት ይብሳል። እኔ አላቅም ለሩታ ምን የተለየ ጥቅም እንደምታገኙ አላቅም። እንደዚህ በቃ አላ በነፈሰበት ሁሉ ስትሄዱ ምናምን ነገር በአንድ ቀን ሀሳባችሁ እንዴት ቀየራችሁ? ትላንት እንግዲህ ከአብርሽ ጋር እንግዲህ አንድ ላይ ካልሆነ ማነው ካላረገም ምናምን ነገር ብላችሁ ስታስጨንቁ ነበር። አብርሽ ጥሎ ሄደ ምናምን። ግን እሺ ቆይ አሁን ሁለተኛ የተረገዘውን ልጅ እስቆይ እሺ ሩታ ቆይ እሺ ብትል እንል ነበር። ሁለተኛ የተረገዘውን ልጅ ቢያንስ እናንተ እሱ ነገር ይመለከተናል ስትሉ ነበር እና ይመለከተናል እያላችሁ ግን ደስታ ምናምን ነገር ሲመጣ ደግሞ ያን ነገር ፊክስ ሳይደረግ ሌላ ችግር። ኧረ ተው እናንተ ሰዎች በጣም ጋጠ ወጥ እየሆናችሁ በእውነቴን ይሄ በጣም አላቅም። በጣም አስመሳይ በጣም ደግሞ አሽቃባጭ እንደሆናችሁ እያየው ነው።
ምን ያህል ግን እንደሞች ታውቂያለሽ? እንደማስብሽ ነው። ኧረ እኔ የሆነ ነገር ያት እንዴ አይ ለምን መሰለህ ምስኪን ነው ግን እውነት እኔ በጣም ምስኪን ነው ይሄ ልጅ። እንዴ አሁን ሩታ እወድሃለሁ አይደለም አፈቅርሃለሁ እወድሃለሁ ለማለት እንዴት እንዳነቃት እያያችሁ ነው። ይሄን እሺ እያያችሁ እኔ እሺ ሌሎቹን ምንም እንትን አለም። ወንዶቹ ቢያንስ አትነግሩትም? አረ ቢያንስ እናንተ ወንድ እኮ ናቸው። ቢያንስ ይሆናል ማስከበር የሚባል ነገር አለ። ጀስት አሁን ይሄ መከበር አለመከበር ጉዳይ ሳይሆን ጀስት ወንድ ልጅ እንደዚህ በዚህ ልክ በቃ ራሱን ዝቅ ሲያደርግ ነገር ደስ አይልም። እውነት ለመናገር የትኛውም ሴት ደግሞ እንደዚህ የሚልፈሰፈስላትን አይነት ወንድ ማግባት አትፈልግም። ጀንን እንደዚህ ምናምን ነገር ሲተዋት ምናምን ነው እንዴ ለምን ተወኝ ብላ እንዲሁም ትኩረት ምናምን ነገር የምትሰጠው። እናንተ ወንዶቹ ቢያንስ አትመክሩትም? እናንተ ብትሆኑ ማታረጉትን ነገር ሲያደርግ ለምን ዝም ትሉታላችሁ? ለምን ታጨበጭቡለታላችሁ? አረ በጣም እየጎዳችሁት ነው። ግን በእውነት በጣም እየጎዳችሁት ነው። እኔ እያሳዘነኝ ነው። በጣም ምስኪን ነው ይሄ ልጅ። ምንም ከሩታ ሌላ ምንም እየታየ ያለው ነገር የለም በዚህ ሰዓት። አረ ተው፣ ምንድን ነው የሚባለው? ሶስተኛ አይን ቢበራላት ምናምን ነገር እያለ አልነበር ለሩታ? ያንተ ሶስተኛ አራተኛ 8 አይነ ራሱ ቢበራለን የምትሆነው ነገር የሚታወቅ አይመስለኝም። የምሬን ነው። ኧረ በኢየሱስ ስም እኔ እውነት እንደዚህ ወንዶኜ በወንድ እንደዚህ አፍሬ አላውቅም። በደስታ ዛሬ አፈርኩ። በደስታ በጣም አፈርኩ ዛሬ። ማጣራት እስካለብን ድረስ እዛ ብታጅራም እስከ መደወል ምናምን ኤቭሪቲንግ ስለሱ ስለሚያውቁ ሰዎች ማለት ነው። ከዚህ ከሀገር ውጭም በነበረበት ሰዓት ላይ ምን አይነት ህይወት ነበረው የሚለውን አብዛኛው ነገሮችን አጣርተን ነው። ምክንያቱም ለእህታችን ማን ይገባታል የሚለውን ነገር እሺ፣ ይሄን የመሰለ ሳክስ ከየት እናገኝ ነበር? ዳኒ ባይኖር ማለት ነው። እቺን የመሰለች ሳክስ ከየት እናገኝ ነበር? ስለ ደስታ አጣርተናል። የሚደወልበት ቦታ ስለ በፊት ህይወቱ ምናምን ቡታጅራ ደውለን ኧረ ተው ዳኒ፣ ኧረ ተው ይሄን ያክል እሺ ሩታን ኧረ ተው እሺ። እንዴት ኦዲየንሱን ሰክስ? ሩታን ለምን ትሰክሳታለህ እንዴ? በአንድ ቀን እንዴት ነው ያጣራኸው? ምኑን አጣራ? ስለ ደስታ በአንድ ቀን ስለ ሰው ልጅ ባገረው እንዲጣራል እንዴ? ልጁ 1 ቀን 2 ቀን አይደለም እኮ ይኖረው። 2 ቀን ኖሮ 1 ቀን የእሱን ምን አይነት እንትን የሚለውን ዋለ የሚለውን አይደለም እኮ የምታጣራው። ይሄ ልጅ ቢያንስ 25 26 ዓመቱ ይሆናል። እሺ እንዲሁም 26 አይደርስም ቢባል 24 25 ዓመቱ ይሆናል። እና የ24 25 ዓመቱን ታሪክ ነው በአንድ ቀን አንተ ያጣራኸው? የኛ አጣሪ ኮሚቴ እኔ ግን በዚህ ለም ፖለቲከኛ አልሆንክም። የምሬን ነው። ይህን ያክል እንደዚህ ስትሰክስ ምናምን ነገር ወይ የቀበሌ ሊቀመንበር ምናምን ነገር ነው መሆን ያለብህ በዚህ አሰካከስ። ኧረ ተው ሩታ እንደዚህ ገደል ለመክተት አታጣድፉ። ይህን ያክል አትሰክሷት ልጅቷን። ኧረ ተው በእውነት እኔ ክፋታችሁ ግን እኔ ፈጣሪ ይቅር ይበላችሁ። ሌላ ምንም አይደለም። እኔ ደከመኝ። የምሬን ነው። ሳክሳቸው እኮ ያስቀኛል፣ ግን ደግሞ ያናደኛልም ጭምር። ምን ያክል ሩታ እንደ ጅል ቢቆጥሩ ነው፣ ኦዲየንሱንም ጭምር ምን ያክል እንደ ጅል ቢቆጥሩ ነው። ኧረ ተው። ትላንት እኮ አይተናችሁ ነበር። እኔ እኮ ዛሬ የመጣችሁ ሰዎች ብትሆኑ ችግር የለውም። ትላንት አይተናችሁ ነበር። እንግዲህ ከአብርሽ ጋር ካልሆነች ምናምን ነገር ብላችሁ እንትን ስትሉ አብርሽን ስታስጨንቁት የሰው ልጅ ይለዋወጣል። ለማንኛውም የሰው ልጅ ይቀያየራል። ወደ ፈለገበት እስስቶ መሆን ይችላል። ሁሉም ነገር አስተካክሎ የሚመርሰው ደግሞ እኛ እንዳየነው ካሳ ነው። ካሳ ሚንስ ደስታ ማለት ነው። እና ሩታዬ እኛ ማንንም ሰው አንጫንም፣ ፍላጎትሽን ነው የምናከብረው። ግን ከዚህ በላይ መጫን አለ? ከዚህ በላይ ሩታን መጫን አለ? ሰው እንዴት ነው ቢያንስ እሺ እሱ አፈቅረሻለሁ እና ነገር እያለ ያስጨንቃት፣ ችግር የለውም። ሰው ይህን ያክል እንዴት ነው እናንተን ብቻ እነ ሜሪን ብቻ ሳይሆን ፈረንጁን ማነበሪያ እዩን ምናምን ሌሎችም ሰዎች እንዴት ነው ይህን ያክል ተጨናችሁ ለወራት ምናምን ነገር የምታስጨንቋት? የእሱ እኮ ለብቻው በጣም ስራ እኮ ነው እንትና ለሩታ ደስታ ለብቻው የሚያስጨንቃት ጭንቀት፣ አፈቅረሻለሁ እያለ ይሄ የሚላዘዘው ነገር ማለት ነው ለብቻው ሌላ ስራ እኮ ነው፣ ሌላ አሳይመንት ነው ለብቻው። ከዛ እናንተ ተደረባችሁበት ምናምን። ቆይ ፊቷ አይናገርም? ቆይ ደስተኛ እንዳልሆነች ሁኔታዋ ምናምን ነገር እስከዛሬ የመለሰችው መልስ አይበቃም? እንዴት ቢመለስላችሁ ነው ቆይ የሚገባችሁ? እንደዚህ ሩታን ደስታን አግቢ ምና ነገር እያላችሁ የምታስጨንቁ ሰዎች በሙሉ ማለት ነው። ይሄ ጥያቄ ለእናንተ በሙሉ ነው እና አይገባችሁም። የሩታን ፊት ማንበብ እንትን አይላችሁ ታክቷችሁ ነው ያን ነገር። አሁን ለምሳሌ እህታችሁ ምና ነገር ብትሆን አሁን ከእሷ ታላላቆችም አላችሁ ምና ነገር ከእሷ ታላላቆችም ተናናሾችም እንደዚህ ስታስጨንቁ ነበር። ግን እህታችሁ ብትሆን ቆይ እንደዚህ የምር ታረጉ ነበር ነው የኔ ጥያቄ።
ለምን ሩታ ጋር? እርግጠኛ ነኝ ሩታ ጋር ለየት ያለ ጥቅም ስላለ ነው። እሱም ዩቲዩቡ ነው። ሌላ ምንም አዲስ ነገር የለም። ማንም ማለት ነው ልንገራችሁ ቤተሰብ እህቱ አሁን ሩታ እህቱ ምና ነገር ብትሆን ማንም እንደዚህ አጠርፎ ጀስት ካላገባሽ ምና ነገር ብሎ ለማይሆን ሰው አሳልፎ ምና ነገር አይሰጣትም። እርግጠኛ ሆኜ እስከ ዛሬ እስቲ ምን አሳየን? ታግሷል። በእርግጥ አንድ ነገር ነው፣ መታገሱ በራሱ ትልቅ ነገር ነው። የታገሰው ግን ለምንድን ነው የሚለው ራሱ አንድ ነገር። አሁን ሩተን ቤት ገዝቶልሻል እንደዚህ ወርቅ ሌላ ሀገር ምናምን በማለት ሊደልሉ ይሞክራሉ። ኧረ ተው እሺ አላቅም ብቻ ለራሳችሁ ማታረጉትን ይሄ ለቤተሰባችሁ ምናምን ነገር ማታረጉትን ነገር ሩታ ጋር ለየት ያለ ጥቅም ስለምታገኙ ብቻ እንደዚህ አታርጉ። በጣም ራስ ወዳድ አትሆኑ። ቢያንስ ይሆናለ ጓደኝነቱንም እያስጠበቃችሁ የእናንተንም ጥቅም ይሄ እሷን በማይጎዳ መልኩ እያስጠበቃችሁ እንጂ በዚህ ልክ ራስ ወዳድ መሆን በጣም ያስጠላል። ይሄ ሁሉ የተሰበሰበው እርግጠኛ ነኝ ከሩታ ጥቅም ፈልገው ነው። ልንገራችሁ፣ ደስታም በሉት ዳኒም በሉት እዩም በሉት ሜሪም ፈረንጁም በቃ ሌላ የቀሩ በሙሉ አሁን ያልጠቀስኳቸው በዚህ ቪዲዮ ያልተካተቱ ማለት ነው እንጂ ኧረ በስመ አብ። እስቲ ሩታ ራሷን መጥቀም እኮ ያቀቷት ነው። ከሩታ ሊጠቀሙ ነው እንጂ አሁን ሩታ ራሷን መጥቀም ለእሷም የሆናትን ምናምን ነገር ሰው አታ ነው። ኧረ ተው ማይመስል ነገር ድራማ አትስሩብና። ሩታ ከዚህ በኋላ ማልቀስ ማዘን የሆነ ነገር መለመን ምናምን አያስፈልግም። በቃ እዚህ ጋር ሁላችንም አለን፣ ሁላችንም እንወድሻለን። ለአንቺ ጥሩ ነው የምናስበው። አይ ሁላችንም ሳይሆን ያው እሺ ቆይ እኔ ማለት ነው እኔ የምሬን ነው። አሁን ለምሳሌ ሩታ ደስተኛ ብትሆንበት እኔ ምንም ቢሆን ምንም ቅር አይለኛም። ጀስት በቃ እሱም ተቀበለችው አልተቀበለችው ና ነገር ሩታ ደስተኛ ብትሆንበት፣ ደስተኛ አለመሆኗ እኮ ነው ይህን ሁሉ ነገር እንድናገረው እንድሰድበው ምናምን ነገር እያደረገኛለሁ። ሩታ ደስተኛ አይደለችም ባንተ። በቃ ደስተኛ ልትሆንም አትችልም። በቃ መቼም ማለት ነው በቃ ስምህ ደስታ ሊሆን ይችላል። ደስታ ስምህ ስለሆነ ደግሞ ሰውን ሁሉ ታስደስታለህ ምናምን ነገር ማለት አይደለም። በቃ ይህን ተረዳ። በቃ ቢያንስ ሌላው ቢቀር እቺ የሚያስረዳ ሰው ከሌለ ተረዳ። ይህን ቪዲዮ አይተህ ምናምን ነገር እስቲ ኮመንት ላይ ሜንሽን አድርጉት። የምሬ ነው ቤተሰቦች። እንዴ ሩታ ደስተኛ ከሆነች አይደለም ደስታ ማለት ነው። ማንን ከዚህ መሀል ፈረንጁንም ታግባ ምንም አይመስለኝም። ጥሩ ኑሮ ምናምን ነገር ከኖሩ በሰላም መኖር ከቻሉ እስከዛሬ እንግዲህ የጎዳት እንግዲህ ፍቅር ምናምን ነገር ብላ ያፈቀረችው ሰው ምናምን ነገር በሰላም ሊያኖራት ባለመቻሉ ነው። አንድ ላይ ተስማምተው ሊኖሩ ባለመቻላቸው ነው። እና ያንን ነገር የሚክስ ሰው መጥቶ ካሳ ብለውታል። ዛሬ እንግዲህ ያንን ነገር ክሷት ምናምን ነገር ምንም ይሁን እኔ ጣጣ የለብኝም። ይሄን ያልተረዳችሁ አንዳንድ ሰዎች አላችሁ። በቃ ደስታን በገገሞ ምሳደብ ምናምን ይመስላችሁ። እንደዛ አይደለም። በቃ ምናልባት ያልተረዳችሁት ነገር ይኖር ይሆናል እና ቪዲዮን በደንብ ስትከታተሉ ትረዳላችሁ። የደስታን ቪዲዮ እንዲሁም ከመጣበት ጊዜ ጀምሮ ያለውን ተከታተሉ። የዛን ሰዓት ይሆናታል አይሆናትም የሚለውን ትለያላችሁ። ጋር ማሳለፍ የምፈልገው ታይም አለ። የሆነ እረፍት ማግኘት ፈልጋለሁ። በቃ ያኛውን ህይወት ተውኩኝ ብዬ ወዲያው ወደ ሌላ ህይወት መግባት ወይም ደግሞ እንትን ማለት አልፈልግም። ቶሎ እሰይ በቃ ያለችውን ሰምታችኋል አይደል? ብዙ እንትን ራሱ አያስፈልጉም። ያለችውን ሰምታችኋል። እኔ መጀመሪያ ማለት ነው የምሬን ነው ቤተሰብ እዚች ፓርት ላይ እስከሚደርስ ድረስ ሩታ አልፈልግህም ጀስት እንደ ጓደኛ ምናምን ነገር ነው እንጂ በዚህ ሰዓት አንተ በምትፈልገው ልክ እኔ አንተን አልፈልግህም ጀስት ለፍቅር ምናምን ነገር ማለት ነው ለትዳር እንደዛ እስከምትልበት ያለውን ሰዓት እንዴት እንደተሳቀቅኩ ቤተሰብ የምሬን ነው። ሩታ እሺ ያለች ብዬ ማለት ነው በቃ ወይኔ ሩታ ተበላሽ ምናምን ነገር ልላት በጣም ተሳቀቀ ነበር። ሁላ ሀሳቧን ምን አስቀይሯት ነው ምናምን ምን ደስታ ላይ ብታገኝ ነው ምናምን በአንድ ቀን አብርሽን እንግዲህ ትላንት እያለቀሰች ለምና ዛሬ እንዴት ነው ነገር የሚለውን ጀስት በጣም ጥያቄ ሆነብኝ ነበር። ግን ያው እዚች ጋር በጣም በቂ መልስ አገኘው። ለወደፊቱም የሚሆን በቂ መልስ አግኝቻለሁ። በቃ ሩታ ማስቀየም አትፈልግም፣ ግን ያለውን ነገር ደግሞ እርግጡን ነግራለች። አሁን እነዚህ ሰዎች እርግጠኛ ነኝ ከዚህ በኋላ ቢያንስ 4-5 ጊዜ ማለት ነው ደስታ አፈቅርሻለሁ አገባሻለሁ ምናምን ነገር እያለ ይመጣል። አንዴ ቤት ገዝቻለሁ እያለ አንዴ መኪና አንዴ ምናምን እያለ መኪና በእርግጥ እስቲ ካመጣ እናያለን፣ ተከራይቶ ካልሆነ ማለት ነው። ብቻ ለማንኛውም ተሳቀቀ ነበር፣ ግን በቂ መልስ አግኝተናል አይደል ቤተሰብ? የሩታ ቤተሰቦች እንግዲህ እንደፈራችሁት አይደለም፣ በቂ መልስ ሩታ ሰጥታለች። ወደ ሌላ እርምጃ ለመግባት ደግሞ ትንሽ ጊዜ ያስፈልገኛል። ነገሮችን በደንብ ከራሴ ጋር ማውራት ፈልጋለሁ። ለራሴ ጊዜ መስጠት ፈልጋለሁ። ገባ? አሁን እኔ ከእናንተ ግርም የሚለኝ ነገር ማለት ነው አሁን ከሩታ ውጭ እዚህ ስንት ሰው ነው ያለው? 5 ሰው ነው ያለው። ጀስት እሺ ደስታን አናካተተን ቢባል 4 ሰው ነው ያለው። እናንተ 4ቶቻችሁ ማለት ነው ሩታ በራሷን ለመወሰን ስትሞክር
የራሷን ፍላጎትና ነገር ለማድረግ ስትሞክር ለምንድን ነው ሁል ጊዜ የምትናደዱት? ሁል ጊዜ ደስተኛ ማትሆኑት ለምንድን ነው? እቺ ልጅ የምርም እኮም የዚች ልጅ ጉዳይ የሚያሳስባችሁ ከሆነ የምታከብሯትና እንደ ትልቅ ሰው የምታዩት ከሆነ በራሷ ለመወሰን ምናምን ነገር ስትሄድ በቃ ጎበዝ ምናምን ነገር ነው ማለት ያለባችሁ። ግን የትኛውንም ሰዓት ቤተሰብ ሄዳችሁ ማየት ትችላላችሁ። ሩታ በራሷ የሆነ ነገር ለመወሰን ስትሞክር እሷ ስህተት እንደሆነች በቃ የምትወስናቸው ነገሮች ወደሆነ ነገር እንደሚመራት በቃ መቼም ልክ ሆና እንደማታውቅ ነው እየነገሩና እንትን እያሉ ያቆዩት። ይሄ ነገር በጊዜ ሂደት ሩታ እውነትም እኔ መወሰናቸው ነገሮች በቃ ልክ አይደሉም ወደሚለው አስተሳሰብ ይመራታል። ለምን ይህን ታደርጋላችሁ? ቆይ ለምን ይህን ያክል የእሷን ጭንቅላት ትበክላላችሁ? ይሄ መበከል መመረዝም ጭምር ነው። እውነት ለመናገር በጣም የእሷን የመወሰን አቅም ማዳከም ነው። ለነገሮች በራሷ የመወሰን አቅም ማዳከም ነው። እንግዲህ እስከዛሬ ስትወስኑላት ቤትን መግባቱን እያንዳንዱን ነገር ስትወስኑላት ከዚህ በኋላ ድንገት ብጠፉባት ይቺ ልጅ ምን ልትሆን ነው? አጠገቧ ሰው ልትፈልግ ማለት ነው። እና ሩታን እያደከማችሁ እንጂ እያጠነከራችሁ አይደለም። በቃ ለሩታ መልካም ምናምን ነገር አስባችሁ ቢሆን ራሱ ማለት ነው እያደከማችኋት ምናምን ነገር ኮንፊደንስ እንዳይኖራት እያደረጋችሁ እንጂ እያበረታችኋት እያጠነከራችኋት ምናምን ነገር አይደለም። በዚህ ሰዓት ሲጀመር የሚያስፈልጋት እንደዚህ ዘሎ ትዳር ውስጥ መግባት አይደለም። የበፊቱን መቻገገመች የበፊቱን ምናምን ህይወት የተጎዳችበትን የእርግዝናውን እያንዳንዱን ነገር መቻገገመች። ያንን ስታገገም እሺ ችግር የለውም። እንደ ያችን እንትን ያላገገመች ሴት እንደገና ኧረ ተው በጣም እውነት ሼም እንደዚህ አይደረግም። እንድትወስኝ እንጂ እኛ በግድ ከሱ ጋር ሆኜ አይደለም። ግን ይሄ ልጅ ደግሞ እንዳየሁት ደግሞ አርቀዳልሻ እንዳየነው ደግሞ በጣም መልካምነት የበዛበት በጣም ጥሩ በቃ የሴትን ልክ የሚያውቅ የሴትን ክብር የሚያውቅ በጣም መልካም አቋሙ ምቹ። እኔ እኮ ማለት ነው በጣም የደስታ እድለቢስነት ምናምን ነገር የሚገርመኝ ማለት ነው ይሄ ሁሉ ሰው ይህን ሁሉ ወራት ምናምን ነገር አጅቦት ለማጣበስ ሩታና ደስታን ለማጣበስ እየሞከረ አልተሳካለትም። ይሄ ልጅ ኧረ ተው ከዚህ በላይ ቆይ ተስፋ የሚያስቆርጥ ነገር አለ? እኔ እኮ 3-4 ጊዜ ሞክሮ እንትን ቢያቆም ምናምን ነገር ምንም አይመስለኝም። ኖርማል ማንም ያደርገው ነው። ግን ለወራት በብዙ አጀባና በብዙ በቃ ሁካታ ምናምን ነገር በብዙ እገዛ በብዙ ሰዎች እገዛ ለዛውም ሩታ የቅርቤ በምትላቸው ሰዎች እንደዛ እየታገጸ ይህ ልጅ ሩታን ሊያገኝ አልቻለም። ቆይ ደስታ ቆይ ተረግመ ነው ቆይ ሰው አታገኝ ምናምን ነገር ባዶ ቀር ምናምን ነገር ተብለ ነው። እኔ ግርም እኮ ነው የሚለኝ። እኔ እንዳንተ እድለቢስ አይመስለኝም። የራሴ እንትን እድለቢስ እኔ ኧረ አይደለሁም። ያንተን ያክል እድለቢስ አይደለም። የፈለገ የኔን እድለቢስነት አውቃለሁ፣ ግን ማለት ነው ያንተን ሳይ ተጽናን ነው ኔቨሬ ነው ያንተን ሳይ ኧረ እኔማ ጀስት ብዙ ተስፋ አለኝ እንጂ ምናምን ነገር ማለት ጀምሬያለሁ። እየተሰራ ያለው ቤት ፊኒሽንጉ በእሷ ስለሆነ ቦታውን ብትነግሪኝ ቆይ አሁን ለምሳሌ ማለት ነው ቤተሰብ እኔ የዛሬ ስንት ወር 1 ወር 2 ወር ምናምን ነገር በፊት ያልኩትን ነገር የምታስታውሱ ከሆነ እዚህ ቤት የዛሬ 1000 ዓመት ብትመጡ እቺ ፎቶ አትወርድም። በቃ ይሁንና የዛኔ ምን ቁርጣችሁን ነግሬያቸዋለሁ። አንዳንድ ሰዎች እቺ ፎቶ አትወርድም። ይሄን ፎቶ ሳታወርድ አብርሽን ስቲል አፈቅርሃለሁ እያለች ከልቧ ምናምን ነገር ሳይወጣ እንዴት ነው ቆይ አንድ ላይ ምናምን ነገር ይሆናሉ ብላችሁ ኤክስፔክት የምታደርጉት? ቢያንስ ለመዋሸት እንዲመቻችሁ ማለት ነው እቺን ፎቶ ቪዲዮ ላይ አታስገቡ። እንደዚህ አሁን ሩታ አብርሽን አትወደውም አትፈልገውም ምናምን ነገር አታፈቅረውም ለማለት እቺን ፎቶ ቢያንስ አታስገቡ። እኔ እኮ ይሄን ስል ማለት ነው አብርሽን እስከ ዘላለም እያፈቀረችው ትኖራለች አይደለም፣ የሆነ ሳለ ሊወጣላት ይችላል። አሁን ግን እንደዛ አይደለም። አሁን አብርሽ ቢመለስ እርግጠኛ ነኝ ይገባል እዚህ ቤት፣ እርግጠኛ ሆኜ የምናገረው ማለት ነው። እና በቃ ተስፋ ቁረጡ። ቢያንስ እቺ ፎቶ ቢያንስ ተስፋ ታስቆርጣችሁ። ብዙ ተስፋ የሚያስቆርጡ ነገሮች አሉ፣ ግን መገንዘብ ከቻላችሁ እቺን ፎቶ አይታችሁ ተገንዘቡና ተስፋ ቁረጡ። ከዚህ ቤት ሹልክ በሉ። በቃ እዚች ቤት አብርሽ ልጁን ለመጠየቅ ብቻ ይምጣ። እናተ አጀባ ምናምን ነገር ምንም አያስፈልግም። የዛን ሰዓት የሚመለስ ከሆነ ይመለሳል። በቃ እንደ አስፈላጊነቱ መጠን በማለት ነው። ትንሽ ጊዜ ብትታገሳት አይዞኝ። እንግዲህ እኔ ግን ደስታ ማለት ነው እኔ ለአንተ እንደ ወንድም የምመክርህ እስከዛሬ እንትን ያልከው ይበቃል። የተንከራተትከው ምናምን ነገር ይበቃል። ከዚህ በላይ አትሞኝ። ጀስት በቃ አለ እንደዚህ እያልክ ምናምን ነገር ወጣትነትህን አትብለው። ያንተ ወጣትነት ቀልድ ነው እንዴ? ብታረጅስ ድንገት እርጅና መጥቶ ምናምን ነገር ፊት ድቅ ነቢልስ ምን ሊወጣ ነው? የዛን ሰዓት እንግዲህ ሩታም ታረጃለች። እንግዲህ እሺ ብትል ራሱ ሩታም ታረጃለች። እና በወጣትነት አትቀልድ፣ አትሞኝ፣ አትጠብቃት። ሩታም እርግጠኛ ሆኜ ልንገርህ መቼም አታገኛት።
ይህ ተስፋ ማስቆረጫ ምናምን ነገር አይደለም። መሬት ላይ ያለ ነገር ስለሆነ ነው እየነገርኩ ያለሁት። እውነታውን ነው እየነገርኩ ያለሁት። እያስፈራረው ምናምን ነገር አይደለም። ስለዚህ አትጠብቃት። የራስህን ህይወት ምናምን ነገር ጀምር። አብረሽም በጊዜ እኮ የራሱን ህይወት ጀምር አይደል እንዴ? አንተም በጊዜ የራስህን ህይወት ጀምር። በቃ እምቢ ከተባልክ እምቢ ነው። ሌላ አማርኛ አያስፈልገውም። ብቻ ለማንኛውም ይሄ ወንድማዊ ምክሬ ነው። ይሄ ከጥላቻ ምናምንም የመጣ አይደለም። ቤተሰቦች ይህን ቪዲዮ እስቲ ለደስታ እንዲደርስ አድርጉ። እዚህ ድረስ ያው የተከታተላችሁ ሰዎች ሁላችንም ከልብ አመሰግናቸዋለሁ። ረዘም ቪዲዮ እንዳለ ይገባኛል፣ ግን ረዘም ያለ ቶፒክም ትኩስ ቶፒክና ነገር ስለሆነ ነው። ለማንኛውም ቴንኪ ሁላችሁንም ወዳችኋለሁ። ቪዲዮን ላይክ እያደረጋችሁ ብትወጡ ደግሞ ይበልጥ ነው መወዳችሁ ማለት ነው። ብቻ ለማንኛውም ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።